ይህ ሕያው ምስክር ነው። ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ይህ በየሳምንቱ ወደ እናንተ የሚደርሰው ሕያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው ጀመረ። በዚህ ፕሮግራም እንግዲህ የተለያዩ እንግዶችን እያቀረብኩላችሁ እገኛለሁ። ዛሬ ያቀረብኩላችሁ አዲስ እንግዳ ነው። በዛሬው ፕሮግራማችን እንግዳይን ከማስተዋወቄ በፊት በቅርቡ አንድ መጽሐፍ ወደ እናንተ አቅርቦ ነበር። ቡራኬ የሚሰኝ መጽሐፍ ጽፎላችኋል። እንግዲህ ማን እንደሆነ ልታውቁ ትችላላችሁ ማለት ነው። በጣም የምንወደው የምናከብረው ወንድማችን ፓስተር አመሉ ጌታ ዛሬ በሲኤምኤን ስቱዲዮ ተገኝቷል። እንኳን በደህና መጣ ወንድም ተስፋዬ። እንኳን ደህና ቆየ። አሜን። በጣም ነው የምናመሰግነው። እንግዲህ እኔ አንድ መጽሐፍ ነው ያስተዋወቅኩት፣ እዚህ ግን በርካታ መጽሐፍቶች አሉ። እንግዲህ ተመልካች አንተን ማስተዋወቅ አይገባኝም፣ ምክንያቱም በርካታ ዘመን በሚዲያም ላይ እንደም በቤተክርስቲያን ማገልግለሃል። እኔም ቤተክርስቲያን መጥቼ ባለቤቴ እንጂ ረጅም ጊዜ በፊት አብረን ተገልግለናልና በጣም ነው የምንወድህ፣ በጣም ነው የምናከብረህ። ስለተገኘ በጣም በድጋሚ አመሰግናለሁ። አመሰግናለሁ በጣም። እንግዲህ ወደ አንተ ከመምጣት በፊት ወደ ሕያው ምስክር ከመምጣታችን በፊት በቅርቡ ይሄንን ቡራኬ የተሰኘው መጽሐፍ አበርክተናል። ግን በርካታ መጽሐፍቶችን በተለያየ ቋንቋ ደግሞ የሚገርመው በአማርኛ ብቻ ሳይሆን በተለያየ ቋንቋ ጽፈሃልና ስለ መጽሐፍቶች ለተመልካቾቻችን አንዳንድ ነገር እንበላቸውና ወደ ፕሮግራማችን እንደ እንግዲህ ወንድም ተስፋዬ በጣም አመሰግናለሁ። እንግዲህ ያው ረጅም ዓመት ከሚዲያ ጋር ጩኸት አለ፣ ድምጽ አለ። በተለያየ መልኩ ሚዲያ ወግን ተከትሎ እንዲሄድም ትሰራለህ። አሁን ደግሞ በሲኤምኤን ቲቪም ደግሞ በዚህ መልኩ እኔም እከታተላለሁ። በየሳምንቱ የምታስተላልፈው ነገር ያው ትውልድን የሚያንጽ ነገር ነው። እኔም ደግሞ ያው በእግዚአብሔር ምሕረት እንግዳ አድርገህ ስላቀረብከኝ አመሰግናለሁ። ክብር ለኢየሱስ ይሁን። በጣም ነው የማመሰግነው። እስቲ ስለ መጽሐፍቶች ተመልካቾቻችን እኔ ነኝ እንግዲህ እስቲ ያደረኩት፣ ስለዚህ እስቲ እንገራቸው። ምክንያቱም ማንበብ አለባቸው። ብዙ መጽሐፍቶች ይጻፋሉ፣ ግን አንዳንዴ መኖራቸውም ስለማይታወቅ የምናስተዋውቃቸው። እንግዲህ እኔ ከመጽሐፉ ሁሌ መዝጊያው መጨረሻ ላይ ካለው ነው የምነሳው። በምህረቱ ነው ብዬ ነው የምዘጋው። መጽሐፉ ጀርባ ላይ መጨረሻ ላይ የሚቀመጠው ሁሉም በምህረቱ ነው። በውስጥ ገጽም ቢሆን በትልቁ በምህረቱ ነው ተብሎ ምናልባት እሱ ጋር ከሌላ አላቅም። እንደዚሁ በምህረቱ ነው መዝጊያው። መጽሐፎቼ መዝጊያ በምህረቱ ነው እና ታሪክ አለው ማለት ነው። ምክንያት አለ። እሱን እንግዲህ በደንብ ጎርጎረን እናወጣዋል። ከሱ ነው የሚጀምረው። ከመጽሐፌ አይጀምርም፣ ከምሕረቱ ነው የሚጀምረው። ልክ ነው፣ እውነት ነው። በኋላ በደንብ እንመጣበታለን። ግን እንደው መጽሐፍቶችን የጻፍካቸው መጽሐፍ እናስተዋውቃቸውና በኋላ ወደ ታሪኩ ስለምንመጣ እና መጽሐፉን በእግዚአብሔር ምሕረቱን አስቀድሜ ነው መጽሐፌን ማወራው። ለዛ ነው በምህረቱ ነው ብዬ ዘጋሁት። ለምንድን ነው? እግዚአብሔር በምህረቱ ያደረገው ነገር ነው። ጸሐፊ አይደለሁም፣ መልእክተኛ እንደሆንኩ በጣም አስባለሁ። በጽፍም ብቻዬን እንዳልሰራው ከጀርባዬ ደግሞ ታይፕ ላይ አርታውት ላይ የኔን ድካም ያህል ደግሞ የሚደክሙ እንዳሉ በጣም አስባለሁና ለእግዚአብሔር ምህረትም እውቅና ሰጥቼ ከኔ ጋር ደግሞ በዚህ መጽሐፍ ውስጥ ያሉ ተሳታፊዎችንም ብቻዬን እንዳልሆንኩ እውቅና ሰጥቼ ነው ማንሳት የምፈልገው አስቀድሜ። ከዚህ አንፃር የመጀመሪያው መጽሐፍ እናትና አባትን አክብር የሚል መጽሐፍ ነው በ2000 በእኛው 5 የወጣው እና ከዛም በኋላ ግን እነኚህ መጽሐፎች በተለያየ ቋንቋ ተተርጉሟል። ሸክም ነው በትውልድ መካከል እናቱንና አባቱን የሚያከብር ሽማግሌ የሚያከብር መንፈሳዊ አባት የሚያከብር ታላቅ የሚያከብር ታላቅ ወንድሙን ወንድም ጋሼ ወንድም ጥላ ታላቅ እህቱን እቴቴ ያለ ያደገ ማህበረሰብ ውስጥ ዛሬ ደግሞ ያ ነገር ቀርቶ እናት አባት በሚሰደብበት አባት ማይሰማበት መሪ ማይሰማበት ታላቅ ማይሰማበት አይነት በጣም አሳሳቢ ሁኔታ ላይ ነው ያለነውና ይሄን ቢያንስ እንደ እግዚአብሔር ቃልም ይዘን የመጣነው ሴት ተከትሎ እንዲሄድ እናትና አባትን ማክበር እና የሚያከብር ትውልድ እንዲኖርና ደግሞ ልጆችን የሚባርክ በማስተዋል የሚያሳድግ አባት እናት እንዲኖር እንዲሁም መንፈሳዊ አባቶች ትውልድን እንዲባርኩም
መንፈሳዊ አባቶችንም ደግሞ እንደ መንፈሳዊ አባት ልጆች እንዲያከብሩ የሚያሳይ ሸክምም ጭምር ነውና ከሱ ይሄ መጽሐፍ ሸክምም ስለሆነ በተለያየ ቋንቋ ተደራሽ እንዲሆን ተሰርቷል። በኦሮምኛ አባፊያ ሀደቅ ቀደና ኬሳ ኡልፈና ኬና በሚል ተተርጉመዋል። ለተሰራጭቷ ደግሞ በትግርኛ አባሆም አደሆም አክብሩ ተናገራል። እነዚህ ቋንቋዎች አይኔ አነባቸዋለሁ እንጂ ኦኬ ማንበብ ግን ትችላለህ? አንዳንዱን ግን ትንሽ የሚችልባቸው ትንሽ ወሰን ሞክራቸዋለሁ ከዚህ ውስጥ ከዛ ውጪ ደግሞ በእንግሊዝኛ ኦነሪ ፋዘር ለማዘር በሚል በደንብ ደረጃውን ጠብቆ ለንደን ኤዲት ተደርጎ ተሰራጭቷል። እንኳን ሁለተኛ እትም ላይ ነው። ከዛ ውጪ በጀርመንኛ ተተርጉሞ አማዞን ላይ ገብቷል። በህንድ ታሙልም ደግሞ ተተርጉሞ ለስሪላንካና ለሳውዝ ኢንዲያን በታምል ተተርጉሞ ተሰራጭቷል እዛው አካባቢ እና ሱዋሂሊም በሆነ መልኩ ታንዛኒያ አካባቢ ተተርጉሞ ለዛው ማህበረሰብ እንዲደርስ ጥረት ተደርጓል። ይሄም በሂደት ያው የሚቀጥል ነው። አንዱ ይሄ ነው አንዱ እንደ ሸክም የሚታየው ነገር። ከሱ ቀጥሎ የጻፍኳቸው መጽሐፎች በጋብቻ ላይ 3 መጽሐፎች አሉ። አንዱ ታዳጊ ወጣቶችና ጋብቻ የሚል ከ13 እስከ 1 ዓመት ላሉ ልጆች ታዳጊዎች ያልተለመደ ነው። በዚህ መልኩ ከ13 እስከ 20 ቀድሞ እንዲዘጋጁ ወደ ጋብቻ እንዲገቡ ሳይሆን ጋብቻን በ4ኛ 5ኛ 6ኛ 7ኛ ክፍል ላይ ሳይንስ ተምሮ ሐኪም አይሆኑም፣ ፊዚሻን አይሆኑም፣ ግን ወደፊት ለመሆን ነው የሚማሩት። ጋብቻም ከዛ አይተናነስም። ስለዚህ ጂኦግራፊውን፣ ሳይንሱን፣ ማቴማቲክሱን እየተማሩ እንደሚሄዱ ጋብቻንም ቀድሞ ማቴማቲሻን ሆኖ ጋብቻ ካልተሳካለ ትርጉም የለው። ስለዚህ ወጣቶች ይሄን ቀድሞ እንዲያነቡት ቀድሞ ከ13 ዓመት ጀምሮ በደንብ ታዳጊዎች ወጣቶች ቀድማችሁ ወደ ትዳር ከመግባታችሁ በፊት አስቀድማችሁ ማወቅ በደንብ ያለ ጊዜ ይሄ ዓላማው ምንድነው? ያለ ጊዜ ሪሌሽንሺፕ ውስጥ እንዳይገቡ ያለ ጊዜ ጋብቻ ውስጥ እንዳይገቡና ጋብቻ ጊዜያቸውን እንዳያሳልፉ ሲደርሱ ልክ ኮሌጃቸውን እንደጨረሱ ስራ እንደያዙ ጋብቻ ስራ ይዛሉ እንደሚያስቡ ጋብቻ ይዛሉ ብሎ እንዲጸልዩ እንዲያስቡ የጋብቻ እድሜ መቼ ነው ማግባት አለብኝ የሚለው ነገር እግዚአብሔር ፈቃድ ማወቅ አንድ ነገር ነው፣ ግን የጋብቻ ጊዜ ማወቅ ደግሞ ሌላ ነው። ለሁሉም ጊዜ ያለው መጽሐፍ ቅዱስ ስለሚል ጊዜን ደግሞ ሰው አስቀድሞ ካላወቀ ማቀድ አይችልም። ከ10 ዓመት በፊት ላለው ነገር 10 ዓመት እቅድ መያዝ አለባቸው። እንደ ስልታዊ እንደ ስትራቴጂክ ፕላን ልጆቹ ጎን ለጎን ምን አይነት ሰውን ማግባት ያለብኝ፣ እንዴት ነው ማግባት ያለብኝ፣ ክብረ ንጽህና የጠበቀ እንዴት መቆየት አለብኝ፣ ክብረ ንጽህና እግዚአብሔር ለማን ያዘጋጀው ምንድነው፣ ንጽህና ምንድነው፣ ጋብቻ በኪሎ ነው መወሰን ያለበት በልደት ነው፣ አከራካሪ እንትቦች አሉ ያዘ። እንግዲህ አደራ ምልህ ምንድነው ይሄን ነገር በጣም ኢንተረስቲንግ እንትን ነው። በሌላ በነፃ መድረክ እንደገና መጽሐፉን እንዳሰሰው ደስ ይለኛል። መጽሐፍ ዳሰሳ ላይ ይቻላል። ስለዚህ በጣም ይሄ እንዲሁም ያው ለዲያስፖራ ልጆችም ለውጭም በእንግሊዝኛ በደንብ በውጭ ኤዲት ተደርጎ ቲኔጅ ሪሌሽንሺፕ ሜሬጅ ተብሎ በእንግሊዝኛ ተዘጋጅቷል። ለውጭ ይሄ በእንግሊዝኛም በደንብ አፍሪካ ውስጥም ያው እንግሊዝኛ ነበር። እዚህም በጣም እዚህም ይሸጣል። እዚህም ማለት ከፈለጉ ለኢንተርናሽናል ሃይ ስኩል ላይ ትምህርት ቤት የሚማሩ ልጆችም ይሆናቸዋል። በዚህ መልኩ የተዘጋጀ ነው። አንዱ እሱ ነው። ይሄ እንደውም ትንሽ ዳጎስ ያለ ነው ወይስ ያው ራሱ ተተርጉሞ ነው? ይሄኛው ተተርጉሞ ነው እንትን ያለው። ሊያውታቸው ይሄው እንጂ እንትኑ ኮንቴንቱ አንድ አይነት ላላገብ ከዛ ቀጥሎ ደግሞ ጋብቻ እድሜ ላይ ለደረሱት ቅድመ ጋብቻ ጥበብ የሚላል እንደገና በጋብቻ ውስጥ ላሉት ድህረ ጋብቻ ጥበብ
ከኔ ምናልባት በኋላ ላይ እንደ ነገሮች ሊነሱ ይችላሉ ከብዙ ሞት አዳነኝ የሚል ከኔ እንግዲህ በስፋት እንገባበታለን እሱን በደንብ እንነጋገራለን እሱን አስቀምጠው በኋላ ምናልባት የሕያው ምስክር ፕሮግራማችን ከጨረሳችሁ በኋላ ተጨማሪ ለማግኘት ይሄንን መጽሐፍ ታነባላችሁ ማለት ነው ከዚህ በዚህ ማንዳስው ካለ ማለት ነው እና የአገልግሎት ሌጋሲ የሚል መጽሐፍ አንዱ ደግሞ ለአባቶችን ኢትዮጵያ ውስጥ ያሉ አባቶችን እግዚአብሔር ማገልገል ከንቱ አይደለም የሚል ማስረጃ የሚሆን ይሄን ደግሞ የ100 ዓመት በፊት ያገለገሉ አባቶችና የልጅ ልጆች ድረስ ጥናታዊ በህይወት የሌሉ ማለት ነው በህይወት የሌሉ ይሄ ትልቅ ነገር ነው በዚህ አጋጣሚ ተመልካቾቻችን በህይወት ላሉ የምታረገው ነገር ትልቅ ነገር ነው ሰብስቦ የሚያስፈልጋቸውን ነገር እንዲያገኙ ያደረገ ነው እግዚአብሔር ይባርክ ይሄ በዚህም ትልቅ እኔም በቅርብ ስለማቅ ይሄንን እንደው ሳልጠቅስ አላልፍም ያለፉትንም ደግሞ በዚህ መልኩ በህይወት ያሉ ማሉበት ውስጥ ያሉ አሁን 7 ማለት ከእነኚህ ከ1950ዎቹ በፊት የነበሩ አገልግሎት የጀመሩ ናቸው ከ50 በኋላ የተነሱ ደግሞ የልጅ ልጅ ድረስ ያሉ ናቸው ከላይ ከበር ላይ ያሉት የልጅ ልጅ ድረስ ያለው ውጤት ልጅ ድረስ ደግሞ ያሉ ደግሞ እንደነ ዶክተር ቤቲ ፓስተር ጻዲቁ ቄስ ደረጀ ጀንበሩ እና በተለያየ መልኩ እዛ ውስጥ አሉበት በጣም ደግሞ የተወደደ መጽሐፍ ማስተዋል መጽሐፍ ለሁሉም ሰው ማስተዋል ያስፈልጋል አሁን ዛሬ እንኳን ለማወራው ነገር ለምንነጋገረው ነገር ማስተዋል ያስፈልጋል ያንዳንዷ በምን ለብሰው በምን ጠጣው በምን ወጣው እና ጥሩ የተወደደ መጽሐፍ ነው ማስተዋል መጽሐፍኩት ከዛ ስለ ድሆች አሁን በብዙ ማገለግለው ቴሌቪዥን ላይ ማገለግለው ድሆች ጨዋታ የሚል ከሱ ጋር የተያዘ ግን ስለ ድሆች ስለማካፈል መራራት በጣም ትልቅ ድህነት ምንድነው ድሃ ማን ነው ጀምሮ ሀገራዊ ድሃን የነካነበት ንስሐ ያስፈልጋል ብሔራዊ ንስሐ ያስፈልጋል ከቤት ሰራተኛ ጀምሮ የቀን ሰራተኛ ነው እንኳን ቤት ሰራተኛ በቅድመ አያቶቻችን ባሪያ ብለን የበደልንበት በደል ሁሉ ሳይቀር ንስሐ መግባት አለብን የሚል ነገር የያዘ ነው ጥሩ ምላሽ ያለበት ነው አንዱ መንፈሳዊ ባለስልጣን የሚል ሰው ስልጣኑን አጋንንትን ስለማስወጣት በሽተኞችን ላይ እጅመጭ ስለመጫን ብቻ በክርስቶስ የተሰጠን ስልጣን እንዴት መጠቀም እንዳለብን አገልጋዮች ምክር ማለት ነው ለሁሉም ሰው አማኙ በሙሉ በክርስቶስ ዳግም የተወለደ ሰው ሁሉ ስልጣን አለው ስልጣኑን ከተጠቀመ በኋላ ነው ክሊኒክ መሄድ ያለበት እና ጸሎት ቤት መሄድ ያለበት ስለዚህ በቀድሞ ጸልዩልኝ ምናም ብሎ መረጃበትም ነው ለዛ ምክር ነው ይሄ ያው ከክሊኒክ ወደ ሪፈራል ሆስፒታል እንደሚሄድ መጀመሪያ አማኝ የራሱን ስልጣን መጠቀም አለበት በቃ የተሰጠውን ስልጣን ላይ በሽታ ላይ አጋንንት ላይ ማንኛውም ጉዳይ ላይ መጠቀም አለበት ስለዚህ አማኝ የተባለው አገልጋይው ያው ሁሉም መጠቀም አለበት የሚል እውነት ነው በተለይ በክርስቶስ የተሰጠን ስልጣን በስሙ ያለው ስልጣን በቃሉ በደሙ ያለው ስልጣን መጠቀም አለብንና ስሙ ላይና ቃሉ ላይ ሌላ ነገር መጨመር የለብንም ቃሉ ላይ ስሙ ላይ ጨው አይጨመርበትም ውሃ አይጨመርበትም ዘይት አይጨመርበት ጨርቃ ጨርቅ ቁርጥራጭ ነገር አይጨመርበትም ብቻውን በቂ ነው መልእክቱ ብቻውን በቂ ነው አሜን እና ይሄ ደግሞ ትንሽ ከእንዲሁ አልፈን ከስሙ ስልጣን ከተጠቀምን ወደ ሌላ ሊወስደው ይችላል እና ማስጠንቀቂያ ጭምር ነው አዎ እኔ እንዲሁም በዚህ መጽሐፍ ላይ አንድ ቦታ ላይ ያነሳሁትን ከዚህ ጋር ባሄድ እንዲሁ ባነሳው እንዲሁ በቅርቡ አንድ ወዳጄ ክፍለ ሀገር ኮንፈረንስ ሊያገለግል ሄዶ ነበር እርሱ የሄደበት ከተማ አንድ ሳምንት ቀደም ብሎ ሌላ አገልጋይ ኮንፈረንስ ማድረጉን የሰማው እዚህ ያስደርስ ነው ቀደም ብሎ ከተማዋ ላይ ኮንፈረንስ ያደረገው አገልጋይ ዘይት በገፍ ይዞ ለጉባኤው በማቅረብ የሸጠበት መንገድ እግዚአብሔርን ቃል እውነት የተጣረሰ የወቅቱን ችግር ፍንቶ አድርጎ ማሳያ ነው ይህ ግለሰብ ጸለይኩበት ያለውን ዘይት በ3 ደረጃ ከፍሎ ይሸጥ ነበር 3 ቀን ጸለይኩበት ያለውን 1000 ብር አንድ ቀን ጸለይኩበት ያለውን ደግሞ 500 ብር 1 ሰዓትና 30 ደቂቃ እንደጸለይበት የሚናገረውም ደግሞ 200 እና 100 ብር እያለ ደረጃው መድቦ ሰው እንደየምርጫው ተሰልፎ እንዲገዛው እንዳደረገ ወዳጄ ነገሩት እንዴት አይነት ነውር ነው ይሄ በምድራችን የሚሰማ እርግማን እግዚአብሔር ጥርግርግ አድርጎ ያንሳልን መመኑም ጋር ደግሞ ችግሩ ያለው ትልቁ መመኑ ቢነገራቸው አንሰማ ብለዋልና ብዙ ጊዜውን እንደው ማስታወቂያ እየሰራን ይመስለኛል አንደኔ
ዘይት ይሸጣሉ ሲባል ተሰልፎ ይሄዳል ሰው ለመግዛት እና ከዛ በኋላ ከከሰረ በኋላ ብዙ ችግር ውስጥ ከገባ በኋላ ነው የሚመጣውና በአጋጣሚ እንግዲህ ይሄ በዚህም ዙሪያ ፕሮግራም ጀምረናል በነፃ መድረክ በስፋት እንገባበታለን። ነገር ግን እነዚህ ነውሮች የገስት ሃውስ የዘይት የጨው የምናምን ሽያጭ ጥንቆላ ነው። ይሄ መተት አስማት ነው እንጂ ከእግዚአብሔር መንፈስ ጋር ግንኙነት የለውም። እንደዛ እንዲሁም አንተ ካልከው መጨረሻ ላይ እኔ እንዲሁም ይሄን ሳነሳው 3 ቀን የተደገመበት ዘይት አንድ ቀን ከተደገመበት ዘይት ዋጋው ከፍ ያለ መሆኑን ያሳያል። በሩቁ በሌላ ሃይማኖትና የድግምት አሰራር የምንቃወመው ነገር ወደ ወንጌላውያን አማኞች ሰተት ብሎ ያልገባ ይመስላችኋል? ስለዚህ የቃሉን እውነትና ኢየሱስን የጋረደ በዘይትና በውሃ ላይ ተደግሞ በየቤቱ እንዲገባ የተደረገው አሰራር ያለውን የጣዖት አሰራር ቆም ብለን መፈተሽና መንቃት አለብን። እውነት ነው እና እዚህ ድረስ ስለዚህ ይሄን እንዲሁ አንዱን ያነሳውት እንጂ በደንብ ሰው መንፈሳዊ ባለስልጣን ነው መጽሐፍ ላይ ዝርዝር ነገሮችን መረዳት ይችላል። ስለዚህ ተመልካቾቻችን እንግዲህ ይሄንን አሁን ዘመናችን የወረረው ይሄ ያጋንንት አሰራር ቤተክርስቲያን ውስጥ የገባው ውጭ አይደለም። እሱን በተመለከተ መንፈሳዊ ባለስልጣን የሚለውን ማንበብ ትችላላችሁ። በጣም ነው ማመሰግነው። በተቀላላ ስንት መጽሐፍ ጽፏል ማለት ነው? ከ2005 በኋላ በቅርብ ጊዜ እኮ 11 ነው 12ኛው አርታውት ላይ የሚገርም ነው። እግዚአብሔር ይባርክ። በእውነት ይሄን ሁሉ በረከት ለህዝባችን መተው ትልቅ ነገር ነው። ከትርጉም ጋር 21 እግዚአብሔር ይባርክ። በጣም ጊዜ የሚወስድ ነው ግን እግዚአብሔር ጸጋውን አብስቶልህ እንግዲህ ይሄን ሁሉ የሰራ በብዙ ያገለገለ ቤተክርስቲያን የሚመራ ሰው ነህና እንግዲህ ብዙ ጊዜ አሁን የይሄው ምስክር ፕሮግራማችን ምንድነው ሰዎች ዝም ብለው ሲያልደረሱ አሁን አንተን አይቶ አንተ መሆን የሚፈልግ ሰው አለ። ዝም ብለህ እዚህ መጥቁጭ ያልክ የሚመስለው ሰው አለና እሱን እንዴት እንዳለፍክ አንተ ያለፍክበት ውስጥ ደግሞ ያሉ ሰዎች ስላሉ እሱን ለማስረዳት ነውና እንግዲህ ወደ ልጅነት ልመልስ ነው። ከልጅነት ጀምሮ የታካቢ ተወለድ ቤተሰቦች እንዴት ነበሩ ሃይማኖታቸው ምን መስል ነበር የሚለውን ታሪክልን እንግዲህ መድረኩን ሰጥቻለሁ። እንግዲህ እኔ በዚህ ውስጥ ሁሉ ሳስብ ስጽፍም ጻፊ አይደለም መልእክተኛ ነኝ ብዬ ነው ማምነው። መንፈስ ቅዱስ በሰው ህይወት አልፎ እንደሚተረካ አምናለሁና የሆነው ነገር ሁሉ በእግዚአብሔር ምህረት በህይወቴ የሆነ ነው። ያው እንዴ ነው ብዬ ማሰብ ከእግዚአብሔር ቸርነትና በጎነት በቀር ያለፈ ነገር የለኝም። ነገሩን እንዲሁ መንፈሳዊ አድርጎ መሸፈን ብቻ ሳይሆን እግዚአብሔር ሰውን ከየትም እንደሚያነሳ በብዙ አይቻለሁ። እኔም በዚህ ደቡብ ላይ ሁምቦ ምትባል ሁምቦ ታውቃታለህ? ሁምቦ እንደውም የሰሜን ሰዎች በብዛት አሉ። በጣም በሰሜን ሰው በጣም አብዛኛው ዛላ አላው እና ስለዚህ እዛ ነው ተወልጄ ያደርኩት። ያ ቤተሰቦቼ እንደማንኛውም በግብርናም እንደገና በንግድም ሁለቱንም አባቴ በተለይ በሁለቱም ነው ያሳደገን። በዛች ምድር ላይ ነው የልጅነት ጊዜን ያሳለፍኩት። በጣም ያው ምንም ያው ከንግድ ጋርም በተያዘ መልኩም እንቅስቃሴ ያለው አባት ስለነበረ ከእርሻው ባሻገር እኔም ደግሞ በልጅነቴም ትምህርት እንደማንኛውም ከልጅነት ጀምሮ የተማርኩ ግን ከምንም ከማንም ከትንሽ ነገር ጀምሮ ገበያ ላይ በቆሎ ከመጥበስ ጀምሮ እንቁላል በቃ ምንም እያንዳንዷን በቃ ሙዙን በልጅነቴ እያንዳንዷ ነገር ላይ በኋላ ላይ ደግሞ ልብስ ዘወኝ ቦንዳ ድረስ ወደ መነገድ እስኪደርስ ድረስ በጣም ዘንባሌ ትምህርቱንም በትምህርት ቤት በርግጥ ጎበዝ ተማሪ ነበርኩኝ ብዬ አስባለሁና ትምህርቴንም እስኪሸረሽ ድረስ የንግዱ ነገር ወደዛ ተሰበ ነበር። ጎን ለጎን አብሮኝ በጣም ሄድ ነበር። ከልጅነቴ በቃ ማናቸውም ነገሮች ላይ ንቁ ተሳታፊ ነበርኩ። በቤተሰብ መካከልም ደግሞ ለቤተሰብ በጣም ጥሩ ታላላቆች ትንሽ የመታዘዝ ማንነት በሌላቸው መካከል ግን በደም ለቤተሰብ በመታዘዝ ህይወት ውስጥ ነው ያደግኩት። ቤተሰቦች የምን እምነት ተከታዮች ነበሩ? በልጅ እንግዲህ
እኔ ሳቅ እናቴም አባቴም ኦርቶዶክስ ናቸው ኦርቶዶክስ ተከታይ ናቸው በኋላ ላይ ግን በኋላ ቅርብ ጊዜ እንዲሁም በኋላ ላይ ስሰማ አስቀድሞ አባቴ ጌታን አግኝቶ እንደነበረ አባቴ ጌታን አግኝቶ እንደነበረ ሰምቻለሁ ለምን ሁለት መሬት ስላለ ሁለተኛ ሚስት እናቴን ሲያገባ ከቤተ ያው ያን ጌታን የተከተለበት ነገር ትቶ ወደ ኦርቶዶክስ እምነት ተመልሰው መሰረትም ስላልነበረው በዛ ነው እኔ ሳቅ ግን እኔም በዛ ኦርቶዶክስ ውስጥ ነው ያደኩኝ እንዲሁም እዛው ቦጠበላ ጊዮርጊስ በሚባል ቤተክርስቲያን ውስጥ ከልጅነት ጀምሮ ዘማሪ ነበርኩኝ ዘማሪ እዛ አካባቢ ግን ያየሁት ነው ምንድነው በብዛት እንትኖች ይበዛሉ ይሄ ሰባተኛ ቀን ነው ሰባተኛ ቀን አድቬንቲስቶች ይበዛሉ አድቬንቲስቶችም ሐዋርያትም አሉ ሰውጣ ግን እኔ በጣም ቀድሜ ስለወጣሁኝ እዛ ከወንጌል አማኞች ጋር ያለ ነገር ዝርዝር ውስጥ ሳምንተን ሳልገባ ነው የወጣሁት በጣም የወጣሁበት ጊዜ ቀድሞ ስለሆነ አብዛኛውን ከኦርቶዶክስ ጋር ባለ ህብረት በየንግሱ በየምኑ በልጅነት ዘመን እየተንቀሳቀስኩን ጅንጉርጉር ነገር ለብሰን በንግስ ላይ ሄደን መዘመር ፕሮግራሞች ላይ መዘመር እንደዚህ አይነት ነገሮች እዛውስ የበለጠ አጥብቄ የማሳለፍ ህይወት ነበረኝ ከወጣም በኋላ በሱን የቀጠልኩ ግን እዛ ያለው እድገት መንፈሳዊ ነገሬ እንደ ኦርቶዶክስ ቤተክርስቲያን ተከታይ በደንብ ቤተክርስቲያን ውስጥ አባቴን ተከትዬ እዛውስ አድጌ ተሳታፊ ነበርኩኝ ታናሽ ወንድሜ በዛው እኔን የተከተለው አባቴ የአቦ የሚባለው ማህበር በደንብ በየወሩ በየዞሩ ጽዋ የሚጠጣበት ውስጥ በደንብ ተሳታፊ ነበር በጣም በየድግሱ አንዳንድ ጊዜ ከአባቴ ጋር ጓደኞቹ ጋር እንደዛ ዞር ሲደርሰው አብሬው ሄድ ነበር እናቴም እሱን ተከተል ምንም ያው ማህበሩን ከማውጣትም ከምንም ሳም ያው ኦርቶዶክስ ሆና በዛው ነው የኖረችው እኔ በኋላ ላይ ደግሞ ሁሉንም እግዚአብሔር ምርኮ አድርጎ ሰጥቶኝ ግን እንደዚህ ጋውን ስምህ ራሱ አመሉ ጌታ ነውና ምክንያት ያለው ይመስላል ምክንያቱም ዝም ብሎ ባጋጣሚ ወጣ ስም አይመስልም ያባተን ስም ጌታ ነውና ጌታ የሚባል ብዙ ጊዜ ሰምተናል ጌታው ምናምን ነበርና ይሄ ከዚህ ጋር የምታውቀው ነገር አለ ታሪክ እኔ የተለየ ታሪክ እንዲሁ የለም እንዲሁ በአንዳንድ አካባቢ ላይ ከተለመደ ወይም ከሆነ ነገር ተነስቶ እንጂ ብዙ ትርጉም መነሻ አድርጎ ያለ ይመስላል በጣም ዘባይ ያለ ሰው ተመስለላው አመሉ ጌታ ተብሎ ይሄ ዘባይኛ ልጅ ነው በጣም ጥሩ ልጅ ነው ምናምን ተብሎ የወጣ ይመስላል ግን አንዳንዶቹ እንዲሁም አመሉ ጌታ ስለምን ጌታን ካገኘን ባለ አባቱን ስም ቀይሮ ይላል ቀይር ይላሉ ይመስላል እንደዛ ወይ ሙልጌታ ይመስላቸዋል እና አንድ ላይ ደግሞ አመሉ ጌታ ብሎ ያነባሉ ግን የአባቴ ከመጀመሪያው እንደዛ ነው ስሙ ግን አንዳንዴ ያ ስም ይሰማል በተለያየ ቦታ እንደዚህ አይነት ስም ይሰማል ወይ ከታዋቂ ሰው ተነስቶ ነው የሚያወጡት ብዙ የተለየ ትርጉም የለው ኦኬ ከዛ ለምንድን ነው የወጣው ከዛ ተሰደነው ወይስ ንግድ ጀምረሃል ገንዘብ ማግኘት ጀምረሃል የቤቱ መካከለኛ ልጅ ነህ አይደል መካከለኛ ነኝ እና ብር ካለ ለምን ወጣ እንግዲህ በቤተሰቦቼ ምንን ለማስተማር ለማኖር ችግር የለባቸው ራሴ ደግሞ በጣም ራሴን የሚያስችል አይነት ሃይስኩልም ገብቼ ገንዘብ ማጣበት ጊዜ አልነበረም ግን እንዲሁ እግዚአብሔር ለበጎ ቀይሮት ነው እንጂ አሁን በኋላ ላይ ሲገባኝ እንዲሁ እንዲ አካዳሚ ትምህርትም ከአንድ እስከ 3 እየወጣው ምናምን የመጣው ጥሩ መሰረት ያለኝ ብዙዎችም ተስፋ የሚያደርጉኝ ነበርኩኝ አንዳንድ ሰው ትምህርት ላይ ምንም አልገባ ስለው ተስፋ ይቆርጥና ወይ ወደ ሆነ ነገር ይሄዳል አቋርጦ ወደ ንግድ ይገባል ወይም አቋርጦ ከሆነ 10ኛ ክፍል 8ኛ 9ኛ ወደ ሚሊተሪ ቤት ይገባል ወይም ሌላ ሀገር ጠፍቶ የሆነ ነገር ይሰራል እና ሲአይ ትምህርቱ ላይ ያለውን ውጤት እዛ ላይ ቢደርስም ዩኒቨርሲቲ የሚያስገባው ነገር ላይኖር እንደሚችል ወይም
ምንም ቲቲአይ እንኳን የሚያስገባው አይነት አቅጣጫ ከሌለው እንደዛም ይወስናሉ። እኔ ግን እንደዛ አይደለም እየሰራውም ጥሩ ትምህርት ላይ ጥሩ ነገር ነበረኝ። ግን ድንገት በማላቀው ሁኔታ በኋላ ነው ትምህርቴን የጨረስኩኝ 10ኛ ክፍል ላይ ያለው ኬሚስትሪ ደብተር ከአንድ ተስፋ የሚባል አለ ስሙ እንዳንተ ነው አንድ ጓደኛዬ እሱ ጋር ለማጥናት ከሱ ጋር 2 ቀን አሳልፌ አርብ ከሰዓት በኋላ ቅዳሜን እሁድ ዛጥንቺ እሁድ ከሰዓት ለመመለስ ብዬ ራቅ ይላል ወደሱ ለመሄድ ኬሚስትሪ ደብተር ጀርባዬ ላይ አድርጌ እየሄድኩ አስተዳደር ግቢ ማቃቸው 10ኛ ክፍል 11ኛ ክፍል 9ኛ ክፍልም ተማሪዎች የሰፈር ልጆች ማቃቸው አንዳንድ የቅርብ ጓደኞቼ የሆኑ ግን ትላልቆች ናቸው። እነሱን አንድ ግቢ ውስጥ አጥር ግቢ ውስጥ ተሰብስበዋል። እንዲሁም መሄድ የሌለብኝ መንገድ ነው ተሳስቼ እንዲሁ ሄድኩት። ግን ለኔ አቋራጭ የሆነ መንገድም አይደለም። ለምን በዛ መንገድ እንደሄድኩ አላቅምና በሱ መንገድ ሳይ ተሰብስበው ቆመዋል። ተጠግቼ ስጠይቃቸው ምንድናችሁ ወዴት ምን ልትሆኑ ስል አይ በቃኛ ወታደር ቤት ልንሄድ ነው እንኳን አገኘን እንኳን በዚህ አጋጣሚ ቻው በቃ ልንሄድ ነው ጨርሰን ሜዲካል ወስደን የትምህርት ማስረጃ አቅርበን ተመልምለን ሁሉ ነገር ጨርሰን ልንሄድ ነው እንዲሁም ለቤተሰቦቻችን ነገርልን አንዳንዶች አልነገርናቸውም ነገርልኝ አንዳንዶችም በቃ ቻው እንግዲህ አሉኝ። ከዛ ሽቦ አጥር ግቢ ነበረ የሳቁ ገባው ነኝ ገብቼ ከነሱ ጋር ማውራት ጀመርኩ። ለካስ የወታደራዊ ኮሚሳሪያት መቶ አለቃ መልመላውን 1 ሳምንት 2 ሳምንት ተቀምጦ ጨርሶ ምን አድርገው ሁሉ ነገር ማስረጃቸውን ሰብስቦ ሕክምናም ያለፉትን በቁመታቸውን ኪሎአቸውን ያለፉትን ለወታደር መደበኛ ወታደር ላይ ብቁ ናቸው ያላቸውን ጨርሶ ከዛ ከመናኸሪያ ባስ ተከራይቶ ሊመጣ ነው ሄደው እሱ የሚገርም ነው ተከራይቶ ሄዷልና ከዛ ቆሜ እየተጫወትኩ ይያለው እኔም እሄዳለሁ አልኩ ፈለከንት አንዱ ካፌ ወጣ እንደ ቀልድ መስሎኛል ዝም ብሎ ኳስ ሜዳ ሄዳለሁ እንደማለት መስሎኛል። እና የዛን ጊዜ እንጃ 15 ዓመት ማሙላቴ ምርግጠኛ አይደለም ትንሽ ነኝ እድሜ አይፈቅድም ኪሎዬ አይፈቅድም ቁመቴ አይፈቅድም ሁሉ ነገር አይፈቅድም ለሚሊተሪ ለገባ አልችልም። ግን እሄዳለሁ እኔም ያልኩትን መዋጣቃተኝ ከዛ አንተማ ገና እድሜም ገና ኪሎም ገና ነው ደሞ አልቋል እኛ ከትምህርት ቤት ክሊራንስ አውጥተን ሜዲካል ተወዳልፈን ሜዲካል ውጤት ይዘን ሁሉ ነገር ገብቶ ተመልምለን ቁመታችን ኪሎአችን ተለክቶ አልፈን እንደዚህ አይደለም ብሎ እየሳቁ ጠበቁ። ዛያወራን ይያለን ባስ መጣ ባሱ ሰመጣ ጣርቱ ዝግጁ አድርጓቸው ስለቀመጠ ስምም አልጠራም ባሱን አስተጥግቶ ግቧል። እኔም ገባው ዝም ብለ ገባ ስለዚህ ፈልገን የገባው አንተ ገባው ምን እንዳስገባኝ እግዚአብሔር ያስገባኝ ጂኒ ሊያጠፋኝ ያስገባኝ ስሜት ያስገባኝ ልጅነት ያስገባኝ አለቅ ገባው ባው ራሴም ሁለተኛ ቀን ላይ ጦላ የሚባል ወታደራዊ ማሰልጠኛ አገኘ። በየመንገዱ ይጣራል ሰም ዝርዝር ስም ይዛ ውስጥ የለም። ሰውየው ራሱ እንዴት እንዳላስተዋለ አላቅም ዝም ይላል ዝም ብሎ ይጣራል። ግን ቢያንስ እዛ ጋር ሳምንት ሙሉ አብሯቸው የቆዩ ሰዎች መካከል አንድ ባስ ሁለት ባስ ነው እንዴት እንዳለየ አላቅም። ሁለት ባስ አካባቢ ነው። በኋላ ማሰልጠኛ ከገባው በኋላ ስምዛም ስሜ ሲጠራ የለም። ግን ይሁን ማቀው ሰው ተከትዬ አልጋ የሚሰጥበት ቦታ ሄድኩኝ ገባው። በዛ መልክ ነው። ግን ከ10 ቀን 15 ቀን በኋላ አንደሬጅ የሆኑ ልጆች ገብተዋል። እድሜያቸው ማይፈቅድ ልጆች ለሚሊተሪ ተመልምሎ መጥቷል ተብሎ ለምድር ጦር ሪፖርት ተደርጎ ምናልባት ለዛ እግረ መንገዳቸውን ይሁን ለዛ ጉዳይ ይሁን በኋላ ጀነራል ኃይለ ማርያም ዲ የሚባሉ ምናቸው እኔ ጀነራልም እንደዛ ደረጃ ኮሎኔል ማይቻለቅ ሄሊኮፕተር መጥቶ ካለንበት አንድ
7-8 የሚሆን ተጠራ። ኦኬ እንግዲህ ተጠርታችሁ ምን አደረጋችሁ? ያው ረፍት ሰዓታችን ስለደረሰ ረፍት አድርገን እንመለስ ነገረናል። ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ዝግጅታችንን በአየር ላይ በተስፋ ቴሌቪዥን የምትከታተሉ እንደዚሁም በዩቲዩብ የምትከታተሉ ኢትዮጵያውያን ኤርትራውያን ባላችሁበት ጠብቁን። ረፍት በኋላ እንመለሳለን። ይህ ሕያው ምስክር ነው።